አልወጣኝም በጣም የጸሎት የአድማስ ልጅ አድርጓል። ሀገሬ ኢትዮጵያ ምድራዊ ገነት ነች። እዚህ ሆኜ በአይነ ህሊናዬ ትመጣብኛለች። ልጅ ያለው በአጼ ኃይለ ሥላሴ ዘመን ሀገሬ እጅግ ሰላማዊና የተረጋጋች ነበረች። ወደ አሜሪካ የመጣሁት በሱዳን በኩል ነው። ሱዳን ለ5 ዓመት ያህል በስደተኞች ካምፕም ኖሬያለሁ። ለስደት የተዳረኩትም በሰዓቱ የነበረውን አገዛዝ ሸሽቼ ነው። ይህንን በአሜሪካ ጎዳና ላይ ከድመቶች ጋር የሚኖረው እሸቴ ደሳለኝ ነው የተናገረው። ውድ የኢትዮ ኢንፎ ቤተሰቡ ይህንን ከ784,000 በላይ ሰብስክራይበር ያለውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በየዕለቱ የምንለቃቸው መረጃዎችም በፍጥነት ይድረሳችሁ። የተከታተላችሁን አብራችሁን ቆዩ። ይህ ኢትዮ ኢንፎ ነው። ስደትን የመረጠው እንደማንኛውም ሰው ያልፍልኛል ገንዘብ አገኛለሁ ብሎ ሳይሆን በሰዓቱ በነበረው አገዛዝ ከፍተኛ ድብደባ፣ እስራትና እንግልት ስለደረሰበት ነበር። የትውልድ ቀዬውን ትቶ በእግሩ ወደ ሱዳን ያመራው። ሱዳንም የደረሰው ከ1 ዓመት የእግር ጉዞ በኋላ ነበር። እሸቴ ወልደ ይልማ እንደሚለው ከሆነ በደርግ መንግስት ከመረሸን ለጥቂት ነው የተረፈው። ይህንንም ተከትሎ ስደትን ምርጫው አድርጓል። በእግር ወደ ሱዳን ከጓደኛው ጋር ያቀናው እሸቴ በሱዳን የስደተኞች መጠለያም 5 ዓመት ካሳለፈ በኋላ መዳረሻውን አሜሪካ ያደርጋል። አሜሪካ ምናልባትም ከመረሸን በተአምር ለተረፈው እሸቴ መልካም ቤት መሰለች። በአንድ የግንባታ ድርጅት ውስጥ በግንበኝነት ይቀጠራል። ስራ እየሰራም ኑሮን መደገፍ ይያያዛል። ነገሮች ጥሩ እየመሰሉ ሲመጡ ከአገር ቤት ቆንጆ መርጦ ለማግባት መሰናዳትም ይጀምራል። ኢትዮጵያውያን ሴቶች በተለይ የጎንደር ሴቶች በጣም ቆንጆ ናቸው ሲልም ለጓደኛው አሁን ላይ ያን ጊዜ አስታውሶ ይናገራል። ለእሸቴ ነገሮች አልጋ ባልጋ የሆኑ ሲመጡ አንድ ያላሰበው ዱብዳ ተከሰተበት። የሚሰራበት የግንባታ ድርጅት ውስጥ አንድ አደጋ ይደርስበታል። ይህም የእሸቴን ህይወት ሌላ እጥፋት ላይ ይጥለዋል። እሸቴ በደረሰበት አደጋ ለዓመታት ያህል በሆስፒታል ሕክምና ይደረግለታል። በእነዚህ ጊዜያት ቀጣሪ ድርጅቱ ለእሸቴ $300,000 ካሳ እንዲከፍል ይስማማል። ነገር ግን እሸቴ ሆስፒታል በነበረባቸው በእነዚህ ዓመታት አብሮት የሚኖር አንድ ሰው ገንዘቡን ለሕክምናው በሚል ማውጣቱ ተነገረው። ከዛ በኋላ እሸቴ ከሀገር ቤት ሸሽቶ እንዲመጣ ያደረገው ችግር እንደገና መጋፈጥ የግድ ሆነበት። ዶክተር እሆናለሁ ብሎ ያስብ የነበረው እሸቴ ወልደ ይልማ ኑሮውን በኒውዮርክ ጎዳና ላይ ያደረገ። እሸቴ አሁን ላይ ኒውዮርክ ከተማ ውስጥ ኑሮውን ከሚወዳቸው ድመቶቹ ጋር ጎዳና ላይ አድርጓል። እርሱ በሚኖርበት አካባቢም ብዙዎች ዘካትማን ወይም ድመቱ ሰው እያሉ ይጠሩታል። እሸቴ የተወለደው እንደ ኤሮፓያን አቆጣጠር በ1960 ነሐሴ 14 ነው። እስከ 21 ዓመቱ ድረስም ኑሮውን በኢትዮጵያ ያደረገው እሸቴ በአጼ ኃይለ ሥላሴ ዘመን ኢትዮጵያ እጅግ የተረጋጋችና ሰላማዊ ሀገር ነበረች ሲል ይናገራል። የአጼው መንግስት ተገርስሶ ደርግ ስልጣን ሲይዝ ግን ሀገሪቷ ለእንደ እሸቴ አይነት ወጣቶች የምትመች አልሆናለችም። በሰዓቱ በነበረው ግርግርም ነሸቴ የመንግስት ተቃዋሚ ናችሁ በሚል ደባና እንግልት ይደርስባቸው ጀመር። ይባስ ብሎም ከመረሸን ለጥቂት ያመልጣል። በዚህ ጊዜ ነበር ከጓደኛው ጋር በመመካከር በእግር ወደ ሱዳን ያቀኑት። ከዛም በሱዳን አድርጎ መዳረሻውን አሜሪካ ያደረገው። እሸቴና ድመቶቹ የቤተሰብ ያህል ናቸው። በብርድም ይሁን በፀሐይ በረዶ የሚጣል ዶፍ ዝናብ እሸቴ ድመቶቹን ትቶ ከአካባቢው ንቅንቅ ማለት አይፈልግም። የድመቶቹና የእሸቴ ግንኙነት የጀመረው ዛሬ 11 ዓመት አካባቢ ነው። ድመቶቹ ሳይመገቡ እርሱ ምግብ አይቀምስም። በድንገት እንኳን አንዲት ድመት ብትሞት ሐዘኑ ከፍ ያለ ነው። እሸቴ ለሁሉም ድመቶቹ ስም አውጥቶላቸዋል። እያንዳንዱን በስማቸው እየጠራ ምግባቸውን እንዲበሉ ያደርጋል። ድመቶቹም ለእርሱ ልዩ ቦታ እንዳላቸው ያስታውቃሉ። ጄሲ ጃክሰን፣ ዊንስተን ቸርችል፣ ካስትሮ፣ ሼባ፣ ፓትሪስ ሉሙምባ፣ ሮኬት፣ ፕሪንሰስ ዲያና፣ አልበርት አንስታይን፣ ኦፕራ፣ ስኮርትና ኑቢያ የተወሰኑ የድመቶቹ ስም ናቸው። ኦፕራ ወንድ ድመት ቢሆንም ሴት መስሎት ኦፕራ እንዳለው፣ ስኮርት ደግሞ አይናፋሩ ድመት እንደሆነ፣ አልበርት ሞዴል የሆነው ድመቱ ስለመሆኑ፣ ኑቢያ ደግሞ የሁሉም ድመቶች አባት መሆኑና መጀመሪያ ጊዜ ያገኘውም እርሱን እንደሆነ ደስ እያለው
እሸቴ ይናገራል። እሸቴ ከድመቶቹ ጋር አብሮ ለመኖር የወሰነው ኑቢያ ሲል ስም ያወጣለት ድመት አጠገቡ መጥቶ ሲያየውና ሲተሻሸው እንደሆነም ይናገራል። ይሄው ከዛ ጊዜ ጀምሮ የእሸቴና የድመቶቹ ፍቅር ለ11 ዓመታት ያህል እንደ ቤተሰብ ዘልቋል። ሮበርት የእሸቴ ወዳጅ ሲሆን ለእሸቴም ምግብ ይሰጠዋል። ይሄደም እንደ ጓደኛ ያዋራዋል። እሸቴም የሆዱን የሚያወራው ለሮበርት ነው። ሮበርትና እሸቴ በሆነ ወቅት ጎረቤታሞች ነበሩ። እሸቴ ለ20 ዓመታት የኖረበት ቤት ጎን ነው ሮበርት አሁንም የሚኖረው። የሮበርት ባለቤት ዲያን ለእሸቴ ለ20 ዓመታት ያህል ምግብ እንደሰጠችው ተናግራ ቤት ውስጥ መሆን አይፈልግም፣ ምግቡን ይዞ ይመለሳል፣ እዚህ ብዙ ምቾት አይሰማውም ስትል ትናገራለች። እሸቴ በሱዳን ስደተኛ መጠለያ ውስጥ በነበረበት ጊዜ አንዲት ኢትዮጵያዊት ጋር ትዳር ለመመስረት እቅድ እንደነበረው በኋላ ግን እርሷ ሌላ ሰው አግብታ ልጆች እንደወለደች እንደሰማ ልቡም እንደተሰበረ ለሮበርት አጫውቶታል። ሁሉም ኢትዮጵያዊ ሴቶች ቆንጆ ናቸው፣ በበለጠ ደግሞ የጎንደር ሴቶች የተለዩ ናቸው ይላል እሸቴ ፊቱ ላይ አንዳች የሀገር ናፍቆት ስሜት እየታየበት። ኢትዮጵያ ሲበዛ ውብ ሀገር ነች። ተራሮቿ ልክ እንደ ገነት ናቸው። ተረት ተረት ላይ ያሉ ውብ ቦታዎች ማለት ኢትዮጵያ ነች ሲል ስለ ሀገሩ በዚህ ሁኔታ ውስጥ ሆኖም ይናገራል። በኒውዮርክ ብርድና ውርጭ እንዲሁም በረዶ ጋር እየታገለ እየኖረ ያለው እሸቴ ለኔ አሁን ላይ ቤተሰቦቼ ድመቶቼ ናቸው ይላል። ጄኒን ድመቶቹን ለመመገብ የምትሞክር እሸቴ በሚኖርበት አካባቢ ያለች ነዋሪ ነች። እሸቴና ጄኒን በድመቶቹ ምክንያት በፍጹም አይግባቡም። አይደለም ለመገባቸው እየሞከርኩ ነው በሚል ሁሉ ጊዜም ይጨቃጨቃሉ። እሸቴ ድመቶቹን ብዙ አታውሪያቸው ይጨነቃሉ ሲል እሷ ደግሞ ታወራቸው ደስ ይላቸዋል እንጂ አይጨነቁም መልሷ ነው። እሸቴ እዚህ ያሉ ሰዎች ስለኔ ብዙም አያውቁም የሚል እምነት ያለው ሲሆን ለአንድ ዓመት ያህል በእግሩ ተጉዞ እንዴት ሱዳን እንደደረሰ እናም የደረሰበትን መከራ ማንም አያውቅም፣ ማንምም ደግሞ ግድ አይሰጠውም ብሎ ያምናል። ነገር ግን ብዙዎች ለእሸቴ ጥሩ አመለካከት እንዳላቸው ጄኒን ሁሉ ጊዜም ልታስረዳው ትሞክራለች። እሸቴ የህይወት ጉዞውን በካርቶን አድርጎ የሚኖርበት የኒውዮርክ ጎዳና ላይ በሚገኝ ዛፍ ላይ ሰቅሏል። ሰዎችም እርሱን እያነበቡ በታሪኩ ይገረማሉ። እሸቴ ለሮክ ሙዚቃ የተለየ ስሜት ያለው ሲሆን የሮክ ሙዚቃ ሲሰማ ይሻለኛል ይላል። የአካባቢው ሰዎች ዘካትማን እያሉ እሸቴን ይጠሩታል። እርሱ የተለየ ሰው ነው። ሰው ሁሉ ትኩረት የሚያደርግበት ነገር ላይ ትኩረቱን አያደርግም ሲል ስቲቭ ይናገራል። አክሎም እሸቴ ብዙ ውጣ ውረድን አልፏል። እንደዚህ አይነት ሰዎች ያስገርሙኛል፣ እሸቴንም ስየዋለሁ ይላል። እሸቴ ሀገር ቤት እያለው ወደ ዩኒቨርሲቲ ገብቼ መማርና እከሌ መባል እፈልግ ነበር፣ ነገር ግን በሰዓቱ በነበረው ግጭትና ጦርነት እንድማር አላስችለኝም ሲል ይናገራል። በሰዓቱም መንግስትን የሚቃወሙ በራሪ ወረቀቶችን ይበትን እንደነበርና በዚያም ምክንያት ብዙ ጊዜ እንደታሰረ እንዲሁም እንደተገረፈ እንደውም ከመረሸን በተአምር ስለመትረፉም ነው እሸቴ የሚናገረው። በዚህ ምክንያት በእግር ወደ ሱዳን ከጓደኛው ጋር ያቀናው እሸቴ በሱዳን የስደተኞች መጠለያ 5 ዓመት አሳልፎ ነው ወደ አሜሪካ የደረሰው። ስለ መሰደዱም ከእርሱና ከጓደኛው ውጪ ማንም አያውቅም። እሸቴ አሁን ነገሮችን ቆም ብዬ ሳስብ ግርም ይለኛል። ማርክሲስቶች ነጻነትና ለውጥ የሚመጣው በግጭት ነው ብለን እናምን ነበር። ይህ ደግሞ ትክክል አይደለም። እንደ ማህተመ ጋንዲና እንደ ዶክተር ማርቲን ሉተር ኪንግ ነው የሰው ልጅ መታገል ያለበት ብዬ አሁን ላይ አምኛለሁ ይላል። ቤተሰቦቼ እሸት በደረሰበት ጊዜ ስለተወለድኩ እሸቴ ብለውኛል የሚለው ኢትዮጵያዊው እሸቴ ወልደ ይልማ አሁን ላይ ቤተሰቦቼ ናቸው ከሚላቸው ድመቶቹ ጋር ነው ኑሮውን በኒውዮርክ ጎዳና ላይ ያደረገው። ኢትዮጵያዊው የድመቱ ሰው ዘካትማን እሸቴ ወልደ ይልማን በተመለከተ አልጀዚራ ዊትነስ ዘጋቢ ፊልም ላይ ያገኘነውን እንዲህ ወደ እናንተ አደረሰን። ውድ የኢትዮ ኢንፎ ቤተሰቦች የተከታተላችሁን አብራችሁን ስላላችሁ እናመሰግናለን። ይህንን ከ784,000 በላይ ሰብስክራይበር ያለውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ